የ13 ዓመት የትዳር ቆይታ፣ ሁለት ልጆች የፈሩበት ትዳር። እውነት ሁለተኛዋ ልጅ ወርቀዘብ እንዳለችው የአቶ ኃይሉ ናት ወይንስ አቶ ኃይሉ እንዳለው የሚጠረጥረው ቤቱ ድረስ ደፍሮ የገባ ያለው የዛ ግለሰብ አሊያም የሌላ ሰው ነው? አሁን ውጤቱን የምናይበት ሰዓት ላይ እንገኛለን። ዝግጁ ናችሁ? አዎ ዝግጁ ነኝ። ዝግጁ ነሽ ወርቀዘብ? አይታችሁታል ተመልካቾች፣ እንደታሸገ ነው። ዛሬ ወደዚህ ጥልቅና ስሜት ቀስቃሽ የህይወት ታሪክ ውስጥ ከመግባታችን በፊት ለአፍታ ከእናንተ ጋር የምናከብረው አንድ ትልቅ ስኬት አለን። ይህም ፕሮግራም በጀመርንበት የመጀመሪያ ቀን ጀምሮ ፍጹም እውነተኛና የሰዎችን ህይወት የሚቀይሩ ታሪኮችን ወደ እናንተ ለማድረስ ቃል ገብተን ነበር። በመካከላችን ባለው ጠንካራ ትስስር ምክንያት ቻናላችን 1 ሚሊዮን ሰብስክራይብ ለመግባት በጣም ጥቂት ብቻ ቀርቶታል። ብዙ ጊዜ ሰብስክራይብ አድርጉ ብለን አንናገርም፣ ምክንያቱም ስራችን ራሱ መናገር አለበት ብለን ስለምናምን ነው። ታዲያ የምንሰራው ስራ፣ የምናወጣው እውነት እና የምንዳስሳቸው ህይወቶች ትርጉም አላቸው ብላችሁ ካመናችሁ ዛሬ ይህን የክብር መስመር አብረን እንድንሻገር እንጋብዛችኋለን። አሁንኑ እዮሃ ሚዲያን ሰብስክራይብ አድርጉና የዚህ ታላቅ ስኬት ባለድርሻ ሁኑ። እንዴት ናችሁ የተከበራችሁ ተመልካቾቻችን? ዛሬም በአንድ ታሪክ ተገናኝተናል። በእርግጥ ለዚህ ታሪክ አብዛኛ ተመልካቾቻችን አዲስ አይደላችሁም ብዬ አስባለሁ። ከዚህ በፊት ባለ ታሪካችን ወርቀዘብ እዚህ እዮሃ ስቱዲዮ ተገኝታ ይህን ታሪክ አቀርባለን ነበር። እኔ አልጋ ውስጥ ተኝቼ እሷና እሱ ከላይ ስራቸውን ጨረሱ። ምን አረገባሁኝ? እኔ ከመጋረጃ ስርኛ አልጠረጠርኩ ነበረ። ልክ መጋረጃ ውስጥ ገብቶ ሱሪውን እስከምታጠቅ ዝም ብዬ ደንግጬ ላንቺ ማለት አይቼሻለሁ። እንደውም ፎጣ አንጥፌ ፎጣውን አልጋው ስራ አላገኘሽውም ወይ አለ። ፎጣ ነበር? ፎጣ አግኝቻለሁ። አግኝተሻል? አዎ። እና ማለት አይቶሻል ማለት ነው? ተከታተል ከሌሊቱ 8 ሰዓት ላይ የልጁ ቤት ኪራይና የኔ ቤት ኪራይ እዛው አንድ ግቢ ነው። 8 ሰዓት ላይ ገብቶ ሲወጣ ያስቱ አንተ የልጅህ እናት ከሰው ጋር ቤት ውስጥ ተኝታ ይዘሃታል ባይኔ በብረቱ። ከዛ በኋላ እንግዲህ የወርቀዘብ የትዳር አጋር ወይም የልጆች አባት ነው ያለችው አቶ ኃይሉ እዚህ ተገኝቶ ይህን ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሶልን ነበር። እስቲ አንተ መጣ ከውጪ ነው የገባሁት ነው ያልከኝ አይደለ? ስትገባ እንግዲህ እሷ ከወንድ ጋር አንተ አልጋ ላይ ተኝታ ነው እያልከኝ ያለው አንተ እንደዚህ ይሄንን ልክ እሷ ትዘገው እሱ ገባ እቤት አንተ ጋር? አዎ ገባ። ሲገባ ሄደህ ምን ትሰራለህ ለምን አላልከው? ለምን ብዬ ነው የምለው? ለምን አትነው? ቤት አይደለም እንዴ? ባለ ትዳር አይደለም ማለት? የማውቀው ነገር ስላለ ምንድነው የምታውቀው ነገር? ስጋ እንኳን ቢገባ መጀመሪያ ቀማሽ እሱ ልብስ አንሶላ ያለው እሱ ቤት ነው። ይሄን አንሶላ እሱ ቤት ምን እንዲሰራ ሄደ? የእሷ ወራ ማምጫ ጊዜ አጣለሁ። አደገኛዋ ጊዜ ከመቼ እስከ መቼ ነው ብዬ አስቀምጫታለሁ። እኔ እሷን ብላለች አልጋ ስር ሆኜ ተኝቼ አይቻታለሁ ከዚህ ሰውዬ ጋር። ከዛ በኋላ እንግዲህ ክርክሩ ቀጥሎ ያው አለመተማመኑ ስለገዘፈ የሁለተኛ ልጃቸውን አባት ማንነት ለመለየት የዲኤንኤ ወይም የዘረመል ምርመራ እንዲያደርጉ አድርገን ነበር። በዚህ መሰረት ዛሬ ውጤቱን ይዘን ተገናኝተናል። እውነት እቺ ታዳጊ ልጅ ባለታሪካችን ወርቀዘብ እንዳለችው የአቶ ኃይሉ ናት ወይንስ አቶ ኃይሉ እንዳለውና እንደውም አይቻለሁኝ ያለው የዛ ግለሰብ ነው? እውነታውን አብረን እናያለን። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ
ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ኃይሉ እንዴት ነህ? እግዚአብሔር ይመስገን ሰላም። ሁሉ ሰላም አለን እግዚአብሔር። እንዴት ነሽ ወርቀዘር? ደህና ነኝ። ሰላም ነው? ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንዴት ነበረ? እንግዲህ የብዙ በርካታ ተመልካቾች የእናንተን ታሪክ ያስታውሱታል። እንግዲህ አንቺ ነሽ መጀመሪያ ወደኛ የመጣሽው። ከልጅ አባት ከኃይሉ ጋር አለመተማመኖች አሉ፣ ይጠረጥረኛል፣ እንደዚህም አርግሽ ይለኛል የሚልን ሀሳብ ነበር ይዘሽ የመጣሽው። ከዛ በኋላ እንግዲህ ለኃይሉ ጥሪ ስናቀርብለት እኔም እውነት አለኝ ብሎ ደግሞ እሱ በትክክሉ አይቻለው፣ በእኔ በኩል ያለው እውነት ደግሞ ይሄ ነው ብሎ አቅርቦልን ነበርና እንደው ከዛ በኋላ እኛ ጋር ከመጣችሁ በኋላ ያው ያደረግነው በመጨረሻ ለእናንተ መፍትሄ ለመስጠት ያስችለን ዘንድ የዘረመል ምርመራ የዲኤንኤ ናሙና እንድትሰጡ ነው ያደረግነውና ዛሬ ለዛን የተገናኘነው። በእርግጥ ውጤታችሁ ደርሷል። እንደምትመለከቱት ከፌዴራል ፖሊስ ወንጀል ምርመራ የፎረንሲክ ምርመራ ምክትል ዘርፍ ውጤታችሁ ደርሶ እንደምትመለከቱት 3 6 7 በ8 ማህተብ የተረጋገጠ ውጤት ደርሶናል። ዛሬ እናያለን ውጤቱ ማለት ነው። ግን ከዛ በፊት እንደው እንዴት አለፈ ጊዜው? እኛ ጋር መተሽ ከሄድሽ በኋላ እሱ ምላሽ ከሰጠ በኋላ እንዴት ነበር ጊዜው? ያው ምንም አይልም። ነገሮች ቢከብዱም ያው መቻል ነው ያለው። እንዴት ምን ከበደሽ? ያው የሚወራ ወሬ በሰፈርም ግማሹ ለምን ወጣሽ፣ ግማሹ ጥሩ አረግሽ፣ እውነት ጥሩ ነው። ያ ነገሮች ያው ይራወጣሉ። ያንቺዬ እንግዲህ እዚህ ደርሻለሁ። ዛሬ ደግሞ የእውነቱ ማወቂያዬ ነው። ኃይሉስ እንዴት ነበረ? በተለይ መተህ እንግዲህ እዚህ ሀሳብህን ያው በነፃነት ገልጸሃል። በተለይ እንግዲህ በዋናነትም እቺ ሕፃን ልጅ የኔ አይደለችም ልትል የቻልክበት ምክንያት ምንድነው ስልህም በተደጋጋሚ ጊዜ ወርቀዘብ ከማውቀው ሰው ጋር እንደውም አልጋ ስር ራሱ ዞኝ እስከማየት የሚል አይነት ሀሳብ ነበር ያቀረብክልኝና እንዴት ነበር ከዛ በኋላ ጊዜው እንዴት አለፈልህ? ጊዜው ምንም እየተቀየረ ነገር የለም። ያው እና ምንም የምለው ነገር ስለሌለኝ በፊት ምን ነግራችኋለሁ። ያው ነው ምንም እየተቀየረ ነገር የለም። አሁንም ሀሳብህ የኔ ላትሆን ትችላለች የሚል ነው? አዎ። ከዛ እዚህ ከመጣ በኋላ ሌሎች እንደው ምናልባት ደረስኩበት የምትለው ወይ ማረጋግጫለሁ የምትለው ነገር አለ? እዚህ ከመጣ በኋላ እኔ ጋር ከነገርከኝ በኋላ ያው ነው አለ የምትለው ሰው አሁን የለም አይደል? እኔና መድኃኒዓለም ነን የምናውቀው እሱ። ስለዚህ ብዙም እንትን ማለት አልፈልግም። ስለዚህ የእናንተ እርዳታ ግን ያው በዚህ ማለት ሁልጊዜ ተታስብ ተመኖር ውጤቱን ዛሬ ማወቂ እና ማለቱ ለእኔ ቆንጆ ይመስለኛል ወደፊት። አዎ በእርግጥ ጠቀሜታ አለው። ምክንያቱም ሁልጊዜ እየተብሰለሰልክ ነችም አይደለችም እያልክም ከመኖር እንቅልፍ ከማጣት እንግዲህ ውጤቱን አውቀህ መኖሩ ላንተ እንዳልከውም የተሻለ ነው። እኛም በዛ ደረጃ ነው እንግዲህ ለማገዝ እናንተን የሞከርነው ብዬ አስባለሁኝና እንግዲህ ስለዚህ የተለወጠ ነገር የለም። ውጤቱ ግምቱ እሱ አሁንም እቺ ሕፃን ልጅ የኔ ላትሆን ትችላለች የሚል ነው። እንግዲህ መልኳን እያየኋት ነበር። ያው እኔ ገለልተኛ ነኝ። መልኳን ሳያት ደግሞ እንደውም ካንቺ ይልቅ እኔ ወደሱ ነው ያደላችብኝ እውነት ለመናገር። ግን አናውቅም እዚህ ውስጥ ያለውን ውጤት አላውቅም፣ ፈጣሪ ነው የሚያውቀውና አንቺስ ምን ትያለሽ? እኔማ እስከተጀመረ ይሄ ታሪክ ስተመጣብኝ ድረስ የእሱ ናት ብዬ ነው ለማንም ግማሹም ክፉም ሲለኝ ያው እንግዲህ እንኳን እችን ያህል ነገር ተገይታ እንግዲህ ያው ብዙ ትንሽ የእንቅፋትም ወሬ ብዙ ይከብዳል። ወሬውንም ተቋቁሜ እዚህ ደርሻለሁ።
ለልጅም ደግሞ አባቷን ነው ብለሽ መተሻል። አዎ ነው። ጉጉቱ እንዴት ነበር ግን? እንደው አሁን በተለይ ያው መጥቶ ናሙና ከተሰጠ በኋላ ያው ለውጤት ደግሞ አሁን በፊት የነበረሽ ግምትና ገዛ ናሙና ከሰጣችሁ በኋላ ደግሞ ያለው ግምት ይለያያል ብዬ አስባለሁ አይደል? ቀኑ መቼ ነው የሚደርሰው እንደው የሚል ነገር ጉጉት ይኖራል። እንዴ ግማሽ 2 ወር ሆነው እኮ ጓደኞች አሉኝ ስራ ቦታ ከኔ ይልቅ እነሱ ናቸው በቃ ጓጉተው ታችን እውነቱን ያውጣልሽ እያሉ ጓጉተው ያሉት ማለት ነው። ሁሉም ያው ራሱ አይተውኝ የሆኑ ሰዎች ራሱ ሚዲያ አይተው ወይ እህቴ አንቺ ልጅ እኮ የዋ ሚዲያ ላይ ያየውሽ እግዚአብሔር እውነቱን ያውጣ ከከተማ የመጡ ሰዎች ራሱ ማለት ነው። እና ያው አስተያየቱም እንደዛው ነው። እንግዲህ ኃይሉ አንተ ጋርስ እንዴት ነበር? መቼም እንዳልከው የማወቁ በጣም ትክክለኛ መፍትሄ ትክክለኛ አካሄድም ነው ብዬ አስባለሁኝ። ደግሞ እኔ ምረዳ ማሰበው ሐሳቦች አሉ እንደ ወንድ መቼም የሆነ ነገርን ካየን ከዛ ያን ነገር ውስጣችን እያብሰለሰለን ስንኖር ህመሙ ይኖራልና መቼም ናሙና ከተሰጠ በኋላ ደግሞ ውጤት እንደሚመጣ ግልጽ ነውና እንዴት ነበር ጉጉቱስ? ጉጉት ማለት ቀኑ ግን ርቆብኛል። ቀኑ መቼ ይሆን ይሄን ውጤት የሚያው ብዬ በቃ እንትን ብያለሁ። ሌላ ምንም በእንቱን በውጤቱ እንግዲህ እሱ ነው የሚያውቀው። እውነት ነው። አዎ ስለዚህ ምንም የለኝም እኔ። እንግዲህ ሁለት ተቃራኒ ሐሳብ ነው ይዛችሁ የመጣችሁት። አንቺ ራሱን አባት ብለሽ ይዘሽ መተሻል፣ እሱ ደግሞ እኔ አይደለሁም የሚል ነው። ስለዚህ ለሁለታችሁም ጥያቄው ተመሳሳይ ነው የሚሆነው። መልሳችሁን ግን ማወቅ ፈልጋለሁ። አንቺ አባቱ እሱ ነው ብለሻል። አናውቅም እዚህ ውስጥ ያለውን ውጤት። ባይሆን እንደው ምንድነው የሚፈጠረው? ባይሆን የሚለው ነገር እኔ ስለ እግዚአብሔር በእኔ ውስጥ አድሮ ሰውን የመፍጠር ኃይል እንግዲህ እኔ እስተማቀው ድረስ ምንም የእንትን ያረኩት ነገር የለም። እኔ ጥርጣሬ ውስጥ የሚያስገባኝ ነገር አንድም ነገር የለም። በምን እንግዲህ ሰውዬው የራሱ አካሄድ አለው፣ ምን አይነት ሲስተም ተጠቅሞ እንደሆነ በምን ይሄን ሁሉ ነገር ሊያደርግ እንደቻለ መልኳን እያየ ሰው እየነገረው እንዲጨክኖ ሊጋፈጥ የቻለበት መንስኤው ምንድነው ሚስጥሩ የሚለው ነገር ነው በእኔ ውስጥ ያለው እንጂ እኔ በሌላ ነገር አንድም ፍራቻ የለኝም። ለምን እንደዚህ ጥንከር አለ? እሱ ነገር በጣም ይጎዳል። ምን ተማምኖ ነው? ምን ተማምኖ ነው እኮ እሱማ ያው ባለፈውም አንስቷል። መቼም በቆይታችን ያው ያለውን ሰምተሻል ብዬ አስባለሁ እኮ እንጂ እኔ በራሴ ምንም የምጠራጠርበት የለም። ኃይሉ ወደ አንተ ልምጣ። ውጤቱን እንግዲህ አንተ አሁን የምትጠብቀው እቺ ታዳጊ ሕፃን ልጅ የኔ አይደለችም ብለህ ነው የምትጠብቀው። ስለዚህ ይሄ የምትጠብቀው ውጤት ነው። ለምሳሌ ካልሆነች ያው እንዳልኩት እንደተናገርኩት ነው ልትለኝ የምትችለው። ግን ብትሆንስ? አናውቅማ። እዚህ ውስጥ ያለውን ውጤት እኔ አላውቅም፣ አንተ አታውቅም፣ ወርቀዘብ አታውቅም፣ ፈጣሪ ነው የሚያውቀው። ስለዚህ ብትሆን ምንድነው ያንተ ምላሽ? እሱም ችግር የለ። እንደውም ብትሆን ራሱን ለኔ በጣም እንትን ነው። ምክንያቱም ብዙም ቢወራም ባይወራም ስለሰወረ እኔ አልደነቅም እና ሁለቱንም ውጤት ለመቀበል ዝግጁ ነኝ እኔ። አዎ ምክንያቱም እንግዲህ ቀጣይ የሚኖራችሁ ነገር እንዴት ነው ለማለት ፈልጌ ነው። አሁን መቼም የሰው ልጅ ይሳሳታል። ማናችንም እንገምታለን፣ የሆነ ነገርን ኤክስፔክት አድርገን እንናገራለን። ከዛ በኋላ ግን ከተሳሳትን ደግሞ ስህተታችንን አምነን ይቅርታ ጠይቀን ቀጣይ ህይወታችንን ማስተካከል፣ ችግሮችን አብሮ የተፈቱ ነገሮችን መፍታት። ምክንያቱም አሁን ለምሳሌ ልጅ ባይሆን አንቺ እንግዲህ እኛ በተቻለን መጠን እኛ ገለልተኞች ነን እንደምታውቁን፣ ሁላችሁም እንደምታውቁን ማለት ነው። ስለዚህ የሱ ልጅ ባይሆን እሱ እንደ አባት እስከዛሬም ነህላልሹ ነገር ካንቺ የሚጠበቁ ነገሮች አሉ አይደል? ያው ግን ተማምነሽ ስለመጣሽ ውጤቱን እናያለን። አንተም ልጅ አይደለችም ብለሃል፣ ተማምነሃል። ልጅ ብትሆን ግን ቺን እናት አንደኛ ደረጃ ገባ እርግጠኛ ነኝ እያለች ያኔም ጀምራ እየተናገረች እዚህ ለመድረሱም እንግዲህ ካንተ የሚጠበቁ ነገሮች አሉ። ለቀጣይ ህይወታችሁ እሱን ለማለት ፈልጌ ነው። ቀጣይ ህይወታችን የልጆቻችን እንጂ የኛ አይደለም። የኛ የሞተ ጉዳይ ነው። ለምን እኛ ቢያንስ ወደ 8 ጊዜ ታሸማግለናል። አሁን ማሰብ ያለብን ለህፃኖቹ ነው። የኛ ህይወት የሞተ ጉዳይ ነው። ምንም የሞተ ሰው ተመልሶም ነፍስ አይዘራም እና
ውጤቱን አይተን ደግሞ የምንወስነው ነገር ይሆናል ማለት ስለ ልጆቹ ነው እንጂ ስለኔና ስለሱ አይደለም። እኔ እንግዲህ ምናልባት ከዚህ ጥርጣሬ ውጪ ሌላ ችግር አለ የምትለኛለ? ምናልባት በእናንተ ውስጥ ማስተካከል የምንችለው ነገር ካለ ማገዝ የምንችለው ነገር ካለ አሁንም አብሮ አደግ ነው ማለት ችግሩን አብሮ አደግ። ስለዚህ ከሰፈር ጀምሮ የመጣ ስለሆነ ምንም ሊጠገን የማይችል። እኔ ግን ሁል ጊዜ ምናልባት አንድ ነገር ይታየኛል። ያው እንግዲህ እዚህ ስራ ላይ ከመቆየቴም አንፃር ሊሆን ይችላል፣ ብዙ ችግሮችም ሲስተካከሉ ሲፈቱ ከማየቴም አንፃር ሊሆን ይችላል እና ከውጤቱ በኋላ ምናልባት የምንነጋገራቸው ነገሮች ሊኖሩ ይችላሉ። አሁን ልክ ነህ። አሁን ብዙ ሰው ሸምግሎ ሊሆን ይችላል፣ በመሀላችሁ ብዙ ሰው ገብቶ ሊሆን ይችላል። የአንቺ ቤተሰብ፣ የአንተ ቤተሰብ፣ ጓደኞች፣ ጎረቤት ብዙ ሰው ገብቶ ሊሆን ይችላል። ሁሉም የየራሱን ሀሳብ ይሰጣል። እኔ በሽምግልና መታረቅን ከሚደግፉ ሰዎች ውስጥ ነኝ። በእርግጥ ግን ደግሞ በባለሙያ ሲሆን ደግሞ ባለሙያ ያው ገለልተኛ ነው። ላንቺም ላንተም የሚያደላው ጉዳይ የለም። ችግራችሁ ምንድን ነው? ይሄ ትዳር ሆኖ እንዳይቀጥል ያደረገው ነገር ምንድን ነው? የኃይሉ ችግር ምንድን ነው? የወርቀዘብ ችግር ምንድን ነው? ይሄንን ነው በዝርዝር የሚያዩት። ከባለሙያ ጋር ሲሆን ችግሩን ለመፍታት የምትሄዱበት ርቀት ከባለሙያ ጋር ሲሆን ይሄ ነው ውጤቱ የሚሆነውና እስቲ ይሄን ያው እንዳልከውም አንተም ከውጤቱ በኋላ እንግዲህ የምናይ ነው የሚሆነው። ስለዚህ እንግዲህ ያው ሁሌም እንደምለው ያው እግዚአብሔር የልቦናችሁን መሻት ይስጣችሁ ነው የምለው። ምክንያቱም ያስቸግራል። አጠቃላይ ስንት ዓመት ነው የኖራችሁት? 13 ዓመት 13 ዓመት 14 ነው 13 አይደለም። አንድ ዓመቱ ችግር የለውም። አንድ ቀነሰ። ይሄ ችግር የለውም። ለምን ቀነሰ? ከዛም በታች ይሁን እንግዲህ ደስ ያለውን ሰው መናገር ይችላል። አይ ለምን 14 ከሆነ 14 ነው፣ 13 ከሆነ 13 ነው። እሱ የሚያስብበት ምክንያት ይኖራል። እድሜ ሙሉ ያው አንድ አካባቢ ስለሆን ወደ 20 ወደ 30 ዓመት ልንለው እንችላለን። ስለዚህ ትክክለኛው 13 ዓመት ነው። 13 ሁለት ልጆች ነው ያሏቸው አይደል? አዎ። ሁለተኛዋ ናት እንግዲህ ችግር ያመጣው። የመጀመሪያው ስንት ዓመት ሆነው? ወንድ ነው የመጀመሪያው? የመጀመሪያው ወንድ ነው። አዎ ብለኸኝ ነበር። ስንት ዓመት ሆነው? 9 ዓመቱ ሊይዝ ነው። 9 ዓመቱ ሊይዝ ነው። የ13 ዓመት የትዳር ቆይታ፣ 2 ልጆች የፈሩበት ትዳር። እውነት ሁለተኛዋ ልጅ ወርቀዘብ እንዳለችው የአቶ ኃይሉ ናት ወይንስ አቶ ኃይሉ እንዳለው የሚጠረጥረው ቤቱ ድረስ ደፍሮ የገባ ያለው የዛ ግለሰብ አሊያም የሌላ ሰው ነው? አሁን ውጤቱን የምናይበት ሰዓት ላይ እንገኛለን። ዝግጁ ናችሁ? አዎ ዝግጁ ነን። ዝግጁ ነሽ ወርቀዘብ? አይታችሁታል ተመልካቾች፣ እንደታሸገ ነው። በዚህ አጋጣሚ የኢትዮጵያ ፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ በፎረንሲክ ምርመራ ዋና መምሪያዎችን እንደ ሁልጊዜው ዛሬም ዝቅ ብዬ ምስጋናዬን ለእናንተ ማቅረብ እፈልጋለሁ። በፍጹም ትህትና በፍጹም ክብር ነው እያስተናገዳችሁን ያላችሁት ካለፉት ዓመታት ጀምሮ እስከ ዛሬው ዕለት ድረስ ማለት ነው። ለምታደርጉልን ትብብር፣ ለምታደርጉልን ቀና ትብብር፣ ቀና አቀባበል በመላው ዓለም በሚገኙ ተመልካቾች ስም፣ በስታፎቻችን ስም፣ በእኔም ስም ከልብ ምስጋናዬን ማቅረብ እፈልጋለሁኝ። እንደምታውቁት ተመልካቾቻችን አሁን እንግዲህ የዲኤንኤ ጉዳይ በሀገራችን እዚሁ በሀገራችን እነዛ በዓለም ላይ ዓለም እየተጠቀመባቸው የሚገኙ እጅግ ዘመናዊ የሆኑ መሳሪያዎች ገብተው የዲኤንኤ ናሙና ምርመራ በፌዴራል ፎረንሲክ ወንጀል ምርመራ ቢሮ በፎረንሲክ መምሪያ እንግዲህ እየተካሄደ ነው የሚገኘው። በሰንዳፋ ማለት ነው። በጣም ግዙፍ ቦታ ላይ ነው የሚገኘው። በጣም ትልቅ ቦታ ላይ ነው የሚገኘው። እጅግ ዘመናዊ የሆኑ መሳሪያዎች ገብተው እንግዲህ የዲኤንኤ ናሙና ምርመራ እየተካሄደ ነው የሚገኘው። በጣም በቅርቡ
ስለ ዲኤንኤ ናሙናዎቹ፣ ስለ ናሙና አሰጣጡ፣ ስለ ምርመራው ስላለበት ሁኔታ ዝርዝር ፕሮግራም ለእናንተ ለተከበራችሁ ተመልካቾች የምናደርስ ይሆናል ማለት ነው። ዛሬም ግን እንደተለመደው እነሱ ትብብራቸውን ከኛ ጋር ቀጥለዋል። በዚህ አጋጣሚ ምስጋናዬን ማቅረብ ስለፈለኩኝ ነው። ለእዮሃ ሚዲያ ይላል። በእዮሃ ሚዲያ መልካችነት በአቶ ኃይሉ ተስፋዬና በህፃን ህሊና ኃይሉ ዲኤንኤ ምርመራ ጉዳይ በመዝገብ ቁጥር ተብሎ ቁጥራችሁ ተጠቅሷል። በ14/8/2018 ምርመራ እንዲደረግ መጠየቃችን ይታወሳል። ስለዚህ በጥያቄያችሁ መሰረት ምርመራውን አጠናቀን ቁጥሩ ተብሎ ቁጥሩ ተገልጿል። የሆነ የምርመራ ውጤት መግለጫ 2 ገጽ በዚህ ደብዳቤ ሽኝት መልሰን እየላክን የምርመራ ውጤቱ መግለጫ የፎረንሲክ ምርመራ ምክትል ዋና መምሪያ ባሪ ማህተብ ከሌለው ዋጋ የሌለው መሆኑን እንገልጻለን ይላል። አይታችሁታል። ከሰላምታ ጋር ፊርማ አለ፣ ማህተብ አለ፣ ሁሉም ነገር የተሟላ ነው ማለት ነው። በኢትዮጵያ ፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ የፎረንሲክ ምርመራ ምክትል ዋና መምሪያ ይላል። የላኪው የመዝገብ ቁጥር አለ። ምርመራው የተጠየቀበት ቀን በ14/8/2018 ምርመራውን የጠየቀው አካል እዮሃ ሚዲያ። የናሙናው ዝርዝር በእዮሃ ሚዲያ መልካችነት በአቶ ኃይሉ ተስፋዬና በህፃን ህሊና ኃይሉ የዲኤንኤ ምርመራ ጉዳይ በአቶ ኃይሉ ተስፋዬና በህፃን ህሊና ኃይሉ መካከል የአባትነት ግንኙነት መኖሩን በዲኤንኤ ምርመራ ለማረጋገጥ አቶ ኃይሉ ተስፋዬና ህፃን ህሊና ኃይሉ በአካል ቀርበው ለዘረመል ወይም ዲኤንኤ ምርመራ ባለሙያዎች የሰጡት ከአፍ ውስጥ የተሰጠ ምራቅና የጉንጭ ህዋስ ተመርማሪ ናሙናዎች ናቸው። ይህን ሰጥታችኋል፣ ታስታውሳለህ? የህፃን ህሊና ኃይሉ ናሙና የላቦራቶሪ መለያ ቁጥሩ አለ። KA 386 S01 ማለት ነው። የአቶ ኃይሉ ተስፋዬ ናሙና የላቦራቶሪ መለያ ቁጥር አለ። KA 386 S02 ማለት ነው። ናሙና የተወሰደበት ቀን በ12/8/2018 ምርመራ የተጠናቀቀበት ቀን በ25/9/2018 ዓ.ም ነው። የተጠየቀው ምርመራ ቅድም እንደገለጽኩት አቶ ኃይሉ ተስፋዬ የህፃን ህሊና ኃይሉ ወላጅ አባት ወይም ባዮሎጂካል ፋዘር አለመሆናቸው እንዲረጋገጥ ተጠይቋል ይላል። የምርመራው ሂደት የአባትነት፣ እናትነት፣ ልጅነት ወይም ሌሎች ቤተሰባዊ ዝምድና የዲኤንኤ ምርመራ ለሚከናወኑት ከአቶ ኃይሉ ተስፋዬና ከህፃን ህሊና ኃይሉ ከአፍ ውስጥ የሚወሰድ ምራቅና የጉንጭ ህዋስ ተመርማሪ ናሙናዎች በዲኤንኤ ምርመራ ባለሙያዎች ተሰብስበዋል። ቤተሰባዊ ዝምድናን ለመለየት የሚያገለግሉት የዲኤንኤ መለያ ክፍሎች ተብሎ እያንዳንዱ ቅንጣቶች እዚህ ጋር ተዘርዝረዋል። እነዚህን በመጠቀም ተባዝተዋል። የተባዙት የእያንዳንዱ ከላይ የተጠቀሱት ግለሰቦች የዘረመል መለያ ምልክቶች ከተለዩ በኋላ የተለያዩ ሶፍትዌሮችን በማወዳደር የተለያዩ ሶፍትዌሮችን በመጠቀም የማወዳደርና የመተንተን ስራዎች ተከናውነዋል። ከላይ የተዘረዘሩት የምርመራ ሂደቶች ትክክለኛነታቸውን ለመቆጣጠር የሚያስችል የታወቁ ማወዳደሪያ መቆጣጠሪያ ናሙናዎች ጥቅም ላይ ውለዋል። የምርመራው ውጤት ከላይ በተጠቀሰው ምርመራ መሰረት ከአቶ ኃይሉ ተስፋዬ የተወሰደው ዲኤንኤ ወይም ዘረመል ከህፃን ህሊና ኃይሉ ከተወሰደው ዲኤንኤ ወይም ዘረመል ጋር ተመሳክሮ አቶ ኃይሉ ተስፋዬ የህፃን ህሊና ኃይሉ ወላጅ አባት የመሆን እድላቸው 99.99 ከመቶ ነው። ስለዚህ አባት ነህ ማለት ነው። ከላይ በተጠቀሰው የዘረመል ወይም ዲኤንኤ ምርመራ መሰረት አቶ ኃይሉ ተስፋዬ የህፃን ህሊና ኃይሉ ወላጅ አባት መሆናቸው ተረጋግጧል። ክብር ለመድኃኔዓለም። ይሄን መውሰድ ትችላላችሁ። እንዴት ነው ኃይሉ? እንኳን ደስ አለህ ነው እኔ ማለት የምፈልገው። እኔም ብትለኝ ይሻላል። አንቺን እልሻለሁ። ቆይ 2 ዓመት ሙሉ ያለቀስኩትን ትንሽ ነው የቀረው። እንኳን ደስ አለሽ። አመሰግናለሁ። አይዞሽ አይዞሽ። ምን ተሰማሽ? ድሮም የውጤት እንደሚመጣ አውቃለሁ። እሱም ያውቃል እኮ ምን እንደዚህ እንዳረገው አላውቅም፣ ምን እንዳጨከነው አላውቅም እንጂ ያውቃል። መካር ነው እንደዚህ ያደረገው። የቤተሰቤም የጓደኞቼም ልብ ተሰብሯል። የኔ ብቻ አይደለም። እውነት ከባድ ነው ነገሩ። ብቻ ልጅ አባቷን ታረጋግጥ። አባት የሌለው ልጅ የምታቀፍ
ይሄ ነው ለእኔ በቂ ነው። ያው ብዙ ሰዎችም በእኔ ላይ ያሽጓጥጣሉ። ወዳጅ መስለው ሆዴን አስጨርሰው ይሳደባሉ። ይችን ቀን ነበር ኃይሉ ዲቃላ አይፈልግም ዲቃላሽን ታቅፈሽ አሳድጊ እስከምባል ድረስ ነው የምሰደበው። ራሱ ጋር ወቀሳ እየሄዱ እቺ ማትረባ ሴት ናት ደግ አረካት እየተባለ ጸጉሬ እስኪያልቅ ድረስ ነው የተሰቃየሁት። እውነት በዚህ ጉዳይ እያወቀ ልጄ ራሱ ተወልዳ የክርስትናዋ ማግስት አባዬ እቺ ልጅ እኮ አንተን ነው የምትመስለው፣ የ8 ዓመት ልጅ ማለት ነው፣ አንድ ቀን ይመጣል ተይ ቆጨዋል ይላል። እውነት ከዚች የባሰ ትልቁ ልጅ ነው የተጎዳው። እሱም ራሱን የመሰለ ነው። ምንም እሱ ሰንትኑም ባያምንም እግዚአብሔር ደግሞ ምስክር ነው። ኃይሉ ምን ተሰማ? እስኪ ውስጥህን ንገረኝ። ቅድም ብለኛል ምንም ሰው ምንም ቢል እኔ ማስበዋለ ነበር ያልከው። ልጅ ሆነች። አይ ደስ ይላል። እና ያው ሁልጊዜ ተጠራጠር ተመኖር እኔ እንኳን ልጅ ሆነች። ስለዚህ ባለኝ አቅም ደግሞ ያው ልጄን ለመርዳት ዝግጁ ነኝ። ቅድም መካሪ ነው እንደዚህ ያደረገው ብለሽ ነበር። ሰዎች አሉ በመሃላችሁ? ኃይሉ ማንም የለም። እውነት አለ። እኔ ማዝንለታለሁ ከፈጣሪ በስተቀር ማንም የለም። እሺ አሁን ለምሳሌ አንተ እስካሁን ግምት ነበረ፣ ማንም ሰው ይረዳል ያንተን ግምት ትክክል። እንደ ሰው የሆነ እንግዲህ የሚያጠራጥረን ነገር ካየን ያቺ ነገር ትጎላለች። ብዙ ጊዜ ትዳር ላይ ሲሆን በተለይ ከልጆች ጋር ሲገናኝ ደግሞ ያው እንዳልከው ስሜቱ ከባድ ነው። ግን አሁን ዛሬ አረጋገጥክ አይደል? 99.99% ልጅህ ናት። ስለዚህ አሁን ያ ነገር ከውስጥ አልወጣልህም? አይወጣም። እሱ ያኛው ተግባር ነው፣ ይሄኛው ወሬ ነው። ወሬና ተግባር ይለያያል። ስለዚህ እኔ ልጄ እንኳን ልጅ ሆነች በቃ ማለት ያኛውም በጣም ነው የምወድ ማለት እንዲለያዩም አልፈልግም። ስለዚህ ያው ካሁን ቀደም እየተደረገ ነገር ስለሆነ አሁን እኮ ምን መሰለህ ኃይሉ፣ ባለፈውም አንተ መተዚህ ስታወራ እሷም ነበረች ምንም ነገር የለም እያለች ደጋግማ እያነሳች ነበር። በነገራችን ላይ ባለሙያዎች ይሄን ራሳቸው የሚሉት ሐሳብ አለ። አንዳንድ ጊዜ እንደዚህ አይነት ስሜቶች መነሻቸው ምንድነው፣ ከዛ በኋላ እስከምን ደረጃ ድረስ ይደርሳሉ የሚለውን ባለሙያዎች የሚያስቀምጡት ሐሳብ አለ። በነገራችን ላይ ለዛ ነው ሁሌ ባለሙያ ያገኙ የምለው ለእናንተ ብቻ ሳይሆን ለሌሎች ሰዎችም ከባለሙያ ጋር ቆዩ የምልበት አንድ ምክንያት ያ ነውና ስጋት ስላለኝ እኔም ማለት ነው። ምክንያቱም በዚህ ደረጃ በግልጽ እሷ እያስቀመጠች አንተ በዚህ ደረጃ ሐሳቦችን ማንሳት ከቻልክ የሆነ ነገር ሊኖር ይችላል ተብሎ ይገመታልና ይሄ የሚፈታ ነገር ነው ከባለሙያ ጋር ማለት ነው። ግን በመሃላችሁ ያለው ሰው ማን ነው? እስኪ ንገሪኝ። ማን ነው ለሱ እንደዚህ ሊለው ይችላል ብለሽ የምታስቢው ወይም አንቺ ላይ እምነት እንዳያሳድር የሚያደርገው ሰው ማን ነው? ያው በፊትም አንስቻለሁ፣ አካሪያችን ነው። እሱ ግቢ ስገባ ራሱ ሪሊ ከዚህ ሰውዬ ጋር እንዳያጣላሽ በላያችን ላይ ቤት ፈርሶ ነው ድንገት የገባሁት ተጠንቀቂው ብለውኛል። አካሪውን ራሱ የራሴ ጓደኞች እንዳያፋታሽ ያ የጠበቅኩ ቀን ዛሬ እነሱም ሲያገኙ ብለንሽ ነበር ይላሉ። በቃ ጨለማ ቆሞ ነው እጁን ወደ ኋላ አድርጎ ሰውን እንዲህ አተኮሮ የሚያየው ከባድ ሰው ነው። አንደኛ የራሱንም ትዳር በዚሁ በቅናት መንፈስ ነው ገንጥሎ ቁጭ ያለው። አሁንም እዛ ቤት ናችሁ? አሁን ወተናል። ወጣሁኝ። እሱማ መብራት ስቶፍ አልቀረም ሲበጣጥስብኝ፣ የስቶፍ ገመድ የልብስ መስቀያ ገመድ ሲበጣጥስ ይሄ ሰውዬ ጸጥ ነው ያለው። እረ ልብሳችን ታጥቦ ምን ላይ ይሰጣል የለም። አብረው ከሱ ጋር አንድ ላይ ሼር ሆነዋል ማለት ነው። በጣም ብዙ ነገር አድርገዋል። ሚስጥረኛውና ለዚህ ውድቀታችን ዋናው እሱ ነው። ደግሞ አንድ ቀን ሾካክ ብሎ አሁን አለሁበት ቤት ጋር አላየሁትም። እንደዚህ ወርሰ ደህና ነሽ አለኝ።
በስመ አብ ወወልድ ወመንፈስ ቅዱስ በሩን የዘጋሁበት ከየት መጣ ብዬ ሌላ ሰው ቢሆን እኔ ሁሉም በሆዴ ነው። ብዙ ጊዜ ያው ሰዎች ምናምን በሆዷ ይዛ ምናምን የሚልም አለ። ስናገር ደግሞ በቃ ያው እናገራለሁ። በነገራችን ላይ ኃይሉ እኔ እንደ ወንድም የምነግርህ ነገር አለኝ ዛሬ። መቼም ስሜትን ተረድቻለሁ አይደል? መቼም አይደል እንደተረዳው ታስባለህ። አዎ እኔ አሁን መመክር እችን የመሰለች ሚስት አትጣ። በወሬና በግምት ተነሳስተ እኔ ብዙ ታሪክ ስለማቅ ነው። እሺ እኔ ይሄ እናንተ ታሪክ የመጀመሪያ ታሪክ አይደለም አይደል? እንደምታውቀው በጣም ብዙ ሺህ ታሪኮችን ነው የማውቀው። ስለዚህ በወሬ በግምት ተነሳስተው ቤታቸውን ያፈረሱ መጨረሻ ላይ ለቁጭት የተዳረጉ ሰዎችን አውቃለሁ እኔ ስለማውቅ ላሳይክ ስለምችል ማለት ነው። ስለዚህ ይሄ ከግምትና ከወሬ የዘለለ ነገር ልክ ነህ አንተ እንደ ወንድ በጣም ሊያናድድህ ይችላል። ግን እስኪ ነገሮችን አሁን ወደ ኋላ እስቲ እየተመለስክ አስባቸው። አየህ እሷ ያለችው ነገር ምን ያህል ትጠብቅህ እንደነበረ አየህ። ግምቱ መቼ ተጀመረ እንደነበረ ሰማ። አየህ አንተን ያንተን የዋህነት ተጠቅሞ ገባ። መቼም ሁሉም ሰው በኑሯችን ደስተኛ ሊሆንልን አይችልም አይደል? ማንም አረኛኛን እንትን ያለ አሁን ይሄ አከረ የምትለው ጭራሽ እሱ የለበትም። ጭራሽ ግን መስሏት ሊሆን ይችላል። የኛ ጸብ እዚህ ሰፈር ተመጣን አይደለም፣ ከፊት ነው የፊት ነው በቃ የፊት ነው እንጂ ያሁን ወይም ይሄኛው አከረ። ንገረኝ ምንድነው የጸባችሁ ምክንያት? እስኪ ምናልባት ማግዝ ነገር ካለ እስኪ ንገረኝ። ሌላ ሰው ነው ያኛውን ትተነው ነው ወደዚህ ትዳር እየተመለሰ ነው። ስለዚህ እኔና እሷ በደንብ አድርገን እንተዋወቃለን። አሁን እዚህ ሚዲያ ላይ እንደዚህ አለኝ እንደዚህ አለ ታይሆን ይሄን እሷን ውስጥ ከቤተሰባችን ጀምሮ እኔና እሷ እንተዋወቃለን። ስለዚህ ሰውን ባንኮነን እናንተ ባንድ ቆንጆ ነው። ማንም ሰው አይደለም እኔና እሷ ሀገር የገባው እኔና እሷ ብቻ ነን። ስለዚህ ታይተላት እምቢ ብላለች። ይሄ ነገር ሆኗል በቃ እኔ ያኛው ነግረሃታል? ነግሬታለሁ 2-3 ምን? እሺ ቆይ 2-3 ነው ነገር። እሺ ያዝ እዚህ ጋር ምንድነው ታያለሽ? አላውቅም እኔ መስራቴን አብሬ መኖሬን ነው እንጂ ስለሌላ ታይ ስለሌላ የጎን ነገሮች ማውቀው ነገር ላይ ችግሮችን ካልተነጋገረ መፍታት አንችልም። ስራ ራሱ ማለት ነው። ባለፈው መታ እስከ 8 ሰዓት ምናምን አለ። ጠዋት 11 ሰዓት ተነስቼ ቁርሳቸውን ሰርቼ ጽዳት ነው የምሰራው። ያሱቃል ለብዬ እንኳን ቁጭ አላልኩም። ከዛ ሄጄ 11 ሰዓት ተነስቼ እንደገና እንግዲህ የጉልበት ስራ ነው ጽዳት፣ ብዙ የታዘዝከውን ነገር መስራት አለ። ከዛ ያን ስመጣ አረፍ ብልስ ምን ያህልስ ይሄ እንትን ይላል። እኔም ተኝቼ አላቅም። እሱ ጭራሽ ከኋላዬ ነው ተከትሎ የሚመጣው። ለምን እዛ ቤት ውስጥ እንግዲህ የቤት ስራ ብዙ ነው። ያን ሁላ ስራ ጫና የሴት ስራ እዚህ ጋር ባይዘረዘርም ሁላችንም በየቤታችን እናውቃለን። ያ ልብስ አለ ምን አለ ያን ሁሉ ማን እንዲሰራው ነው እኔ እስከ 8 ሰዓት የምተኛው? ይሄ የትዳር ማፍረሻ አይሆንም። እሱ ያሰበው ነገር ታለ ከኔ የማይሆን ከሆነ ምን ዙሪያ ጥምጥም ገደል መቆፈር ምን ልጆችን ማን ነው እንጂ እኮ ወርቀ ዘብ ጋር ኑር የሚል የለም። ይቻላል ልጆቹማ ያው እሱ ተረጋገጠ አይሉ እሱ ነው እሱ ኬዝ ነው ያለው ማለት ነው። እኔ ደግሞ በመሃል ማለት ነው ይሄን ነገር ሲያወራ ራሱ እንደዚህ ነው ሲል ኃይሉ እስከቻልኩ ድረስ ቁጭ ብዬ አልመለከትም። ታው እንደው አንተ እዚች አውርተህ እኔ ልጅም አርግጄ ያንተን ቂም ተሸክሜ ቁጭ አልልም። በቻልኩት መጠን ወደሚመለከተኝ እሄዳለሁ ብየዋለሁ ለራሱ። ቆየው ያ ነገርም ደርሷል። እግዚአብሔር ደግሞ ይልፋቴንም ይልቤንም አይተው በባለሙያም ተመክረናል። እምቢ ብሎ ነው እዚህ የደረስነው። ይሄ የሱ ምክንያቱ መደርደር ይችላል፣ ችግር የለም። እኔም እንኳን የተመኘሁት ሆነልኝ። በዚህ አጋጣሚ እንደው ቅድም ስታነሹ ነበርና ስሜቱን አሰብኩት። ያው ስታልፊ ምናምን እንደሚወራው የሱ ልጅ አይደለም ያሉት ለነበሩት እንደው ምን መልእክት አለሽ? እንግዲህ ዛሬ ልጅ አረጋግጠሻል። አንድ ጎረቤቴ አለች አብራኝ እንዲህ ክላስ ለክላስ ደም እያስለቀሰች ነው ያለችው። ለምን? በቃ እሱ ስራውን እየሰራ ነው። ካንቺ ተገላገለ ሄዳ ከሱ ጋር 9 ዓመት ሆነኛል አልፈልጋትም እያለ ያወራታል። ለካ ሴት አልፈልጋትም እኛ የለጠባችን ነው አደባባይ የወጣው በዚህ ጉዴት ደመቀው እንጂ የለት እኮ ማንም ሰው ደልቶት አይኖርም አለ። ልጅ አለ አንዴ ይመጣል አንዴ ይሄዳል።
ነገ ሌላ ቀን ነው። በመውለድም በማደግም ሌላም ሰው በማየት ትቀየራለህ። በዛ ምክንያት አንዱ የተባለው እኔን በቃ በቀረብ እህት የለኝም እኔው ብቻ ነኝ። ልክ በቃ አይደለ እኔ እንጃ። አሁን ራሱ እኔ ለመደብደብ ቆማ ነው የጠበቀችው። እንግዲህ ከሱ ያላት ሚስጥር አግቢ ሁላ አልኳት። እኔ ከፈለገሽ ባለትዳር ሴት ናት። እኔ እንጃ እኔን እንደዚህ በቃ ራሴን እንዳጠፋ ነው የምትፈልገው በንዴት። ከሱ ያናደደኛል የራሴ ችግር ብዙ የኔን አይዞሽ የሚሉ ብዙ ስለት ሁላ እናስገባለን። እግዚአብሔር ካንቺ ይሁን ያሉት ሰዎች ዛሬ እሷ ዝም ብላ ተበረዛቸዋለች ለእኔን እንዲጠሉኝ። ለምን እሱ ጋር ነው የምትውለው፣ ትሄዳለች። ምንድን ነው ችግሯ ከሱ ያላት? እኔን እዚህ ጋር በኪራይ ቤት ልጆቼን ኮስስ ብዬ እንዳላሳድግ አባት የላቸው ደግሞ እናት አባት አተው እናት እንዲያጡኝ ያደረገችን ያለችው። ዛሬ እንድች ባይኔ እንቅልፍ አልያዘኝም። ትላንት ተተደወለ ጀምሮ በቃ ስራ እየሰራራው ነበረ። ዝም ብላ በቆንጠሮ ሱበታ ስትለኝ በእርግጥ አካሪዎቻችን ጥሩ ሰዎች ናቸው። ታያት አንቺ ቤት ውስጥ ገብታ ምንም የምትሞላልሽ ነገር የለም። እሱ ጋር ተለያየ ነው እንግዲህ ቆየን አይደል? 1 አመት ከምናምን ሆነ። እኔና እሷ ብንጣላ እሱ ጋር ወጣ መሄድ ምንድን ነው? ትቶኛላ። እንኳን እኔን ቀርቶ የአብርሃም ክፋይ ትቷቸዋል። እኔስ ነገ ችግር የለውም ንገጥመኝንም አላቅ እኔም እሱም እውነት እዚህን ድረስ ነው ኃይሉ። እውነትን እንጃ እውነት እቶች ራሱ እውነት ሁሉም አዝኗል፣ ሁሉም አልቅሷል። አይዞሽ አታልቅሽ። አሁን እኮ የምታለቅሽበት ጊዜ አይደለም። እሺ አለፈ እኮ ያ መከራ አለፈ። ስሜቱ ማንም ሰው ይረዳዋል ብዬ አስባለሁ። ያንቺን ስሜት እናት አይደለሽም፣ አታለሽዋል፣ ትክክል አርጋሃል ሲባል ያው እናውቃለን እንደዚህ አይነት ነገሮች በየአካባቢው አንድ ቀንም ደግሞ ለቤቴም ቢሆን ስራ ሰርቼ እንደዚህ ወደ ኪሴ ማረጋት የለም። ቤት ኪራይ የምከፍለው እኔ ነኝ፣ ጤፍ የማስፈጨው እኔ ነኝ። እንግዲህ ከዛ ሱቅ የሆነ በቃ ወጣወጥ ነገር ብቻ ነው የሚመጣው እዛ ቤት ውስጥ። እንደ ወንድም እንደ ሴትም በርግጥ ሆኜ እየኖርኩኝ ይሄ ነገር ደግሞ እንደዚህ 5 አመቴ ነው። እኔ 1 ብር የለኝም አካውንቴ ላይ ምረዳት አሮጊት እናት የለችኝም። ያን ሁሉ እያመጣው ለቤቴ ነው ማረከው። የተሰጠን ጥቅማ ጥቅም ምናምን በዛ ድርጅት አለ። ልብስ እንኳን የሱፍ ጨርቅ ተሰጥቶ አንጥቼ ነው ያሰፋው ለራሱ አምጪ ገንዘብ ይላል እሱ። ለካ ይችን ነገር አውጥቷል። 2 ወር 3 ወር 1 ወር ሲቀረው ነው እንትን ያለው። ያን ነገሮች ገንዘቦችን መፈለግ ከኔ መለየት እየፈለገ በጎን ዘመዶችን ገንዘብ ይጠይቃል። እኔን እስከ ብዙ ነገር ለማጋፈጥ ምን አረኩት? ያን ያህል እንዴ ሻመት አንኖርም። እሱም ነገር አፈር ነው። ስለዚህ እኔ የኃይሉ ነገር እኔ እንጃ ከባድ ነው። በዚህ አጋጣሚ እንደው እንደዚህ አይነት ያው ልብ የሚሰብሩ ሀሳቦች በብዙ ታሪኮቻችን ላይ እኛም ካቀረብናቸው ታሪኮች ውስጥ ብዙ ሰዎች እንግዲህ በመሃል በሰዎች ትዳር መሃል በሰዎች ግንኙነት መሃል በጣም ልብ የሚሰብሩ ቃላቶችን እየተወረወሩባቸው ሰዎች እንግዲህ በጽናት እንዳለፉ ያው ይሄ ፕሮግራም ምስክር ነው። ብዙ ታሪኮችን አይተናል፣ ተከታትለናልና አንዳንዴ ያንን ሰው መደገፍ ባልችል በሐሳብ አይዞ በርታ አይዞሽ በርቺ ማለት እንኳን ባንችል አንድ ነገር እንችላለን ብዬ አስባለሁ። እኔ በግሌ ዝም ማለት እንችላለን። በቃ ያንን ሰው አይዞ በርታ፣ ነገ ሌላ ቀን ነው፣ ነገ እውነቱ ይወጣል፣ ነገ ህይወት ይቀየራል፣ ነገ የተሻለ ነገር ይመጣል ማለትና ማበርታት ካልቻለን እንኳን ዝም ማለት ግን እንችላለን። አትሊስት ሌሎች ነገሮችን ከማለት ምን ያህል ልብ እንደሚሰብር ስለማውቀው ነው። ብዙ ሰዎች ይሄን ስለነገሩኝ ስላጋሩኝ ይሄን ስሜታቸውን ማለት ነው። ከዛ አንፃር ነው ይሄን ማቅረብ የፈለኩት። ወደ አንተ ልምጣና ኃይሉ ግን አሁን እኔ አንድ ነገር አምናለሁ። ሁላችንም የየራሳችንን ግምት ልንገምት እንችላለን። እንደ ሰው፣ እንደ ወንድ፣ እንደ ባል በገመትከው ግምት ወይም በመጠራጠር ስህተት ነው ብዬ አላስብም። ስህተት የሚሆነው አሁን እውነታውን ካወክ በኋላ አይ ያኔ ያልኩትን ነገር ነው ይዤ መቀጠል ያለብኝ ካልክ ያኔ ስህተት ይሆናል። ተረድተኛል አይደል? የመጀመሪያ ግምትክ ትክክል ነህ። አንተ የሚያጠራጥሩን ነገሮች በቃ አይተሃል። ባንተ በኩል ባንተ ጫማ ውስጥ ማንም ሊፈርደኝ ትክክል ነህ። ከዛስ አሁን ገለልተኛው ነገር መጣ አይደለ? አቻ የሌለው ነገር መጣ።
አይደል? እዚህ ዲኤንኤ እኩል የለውም አይደል? ወይ ነው ወይ አይደለም ነው በዲኤንኤ ናሙና ውጤት የምናውቀው። ስለዚህ አሁን ስናውቅ በዚህ ውጤት አንተ አባት መሆንክ ተረጋግጧል። አሁን ስህተት የሚሆነው ምንድነው? አይ አንዴማ እንደዚህ ብዬ በቃ ህዝብ አውቋል፣ ስለዚህ በዚሁ ሐሳቤ ነው መቀጠል ካልክ ይህ ስህተት ነው። እኔ ይሄን ለአንተ እንደ ወንድም ነው የምመክርክ። ስህተት ነው። አይ ተሳስቼ ነበር ለካ። አይ እግዚአብሔር ለበጎ ነው። እግዚአብሔር ያያል እኮ አይደል ሁሉንም ነገር። መቼም ለእኔ እውነት ነገራችሁኝ አልነገራችሁኝ ማተር አያደርግም፣ እግዚአብሔር ስለሚያይ ማለት ነው። ስለዚህ አረጋግጠሃል። ዛሬ አባት ሆናል። የሁለቱም ልጆች አባት ሆናል። ስለዚህ ይሄ ሊያኮራ ደስ ሊል ይገባል። ስለዚህ ካንተ ሁለት ነገር ነው የምጠብቀው። አንደኛ እያት እቺን መልካም ሴት፣ እቺ ታታሪ ሴት፣ እቺ ጠንካራ ሴት በጣም ቅድም ምን አልኩ? ልታመልጣህ አይገባም። ምክንያቱም አንተ ችግርን አንተ ታውቀዋለህ። እኔ አሁን ይሄን ስል ልታመልጥ አይገባም፣ ጥሩ ሴት ናት፣ መልካም ሴት ናት ስል አልበደለችህም እያልኩ አይደል፣ አላናደደችህም፣ አላስከፋችህም እያልኩ አይደል። ግን ያሉትን ነገሮች ስንመዝናቸው ያንን ማጥፋት ስለምንችል ማስተካከል ስለምንችል ብዬ ስለማስብ ነውና የመጀመሪያው ነገር ለጠፋው ስሟ አይደል የጠፋው የማንንም እንትን ባንተ ስም ልታላክክ ተብልሃል እኮ አይደል? አንተም ካንተ ያልሆነውን ያንተ ነው ብላክ ተብልሃል። እሷንም እንደዛ ነው የተባለችው። ቅድም እንዳለችው ሰምተሃል፣ ባለፈውም ሰምተሃልና ለዚህ ለጠፋው ስሟ እኔ ይቅርታ ብትጠይቃት እሷ ደስ ይለኛል። ትልቅነት ነው ይቅርታ ማድረግ። ይሄ ነው ትልቅነት፣ ትልቅ ሰውነት ይሄ ነው። ልጆች ካንተ የሚማሩት ይሄንን፣ ሌላም ሰው ካንተ የሚማረው ይሄንን። እሺ የመጀመሪያው ይሄ ነው። ከዛ ቀጥሎ ያለውን ሐሳቤን ደግሞ እነግርሃለሁ። ይቅርታ ማለት በምንድን ነው? ያው ማለት አሁን ለጠፋው ስሟ እሱም ማንም እሱ እኮ ስሙ እየጠፋው እኮ እየሁላችንም ነው። ያንተ መች ጠፋ? ያንተ በምን አንግጻጻ? እዚህ ቦታ ላይ ራሱ እዛው ላይ የእህቱ አባል መጥቶ አሸማግሎን ሁላ እንትን ብሎ ነበር። 4 ጊዜ ካሳኛለች። 4 ጊዜ ካሳኝ ሱቁ 3 ጊዜ ነው እየታሸገው ወደ 100 ምናምን ሺህ ብር ባይጥና በምናምን ነው እንትን ያለው። ስለዚህ እንሸማገል ልጅቱ ትመርመር ትጥል እዚህ ቦታ ነው መጣች። እግዚአብሔር ይመስገን ይኸው በእናንተ ዘንድ ሀቅ ወጣ። ስለዚህ ሀቅ ወጣው ለኔና ለሷ ታይሆን ለልጆቻችን። ስለዚህ የኔና እሷ ይቆይ ማለት የኔና እሷ እንደሷ የምታወራው ከሌ እንዳለኝ አይደለም። ማንም ምን እኔ የሚለኝ ሰው የለም። እኔ ፊት አያስጠጋም። ከሌ እንዳለችው እኔ ያለችው የት አሁን ቅድም የምታወራ ሴት ከኔ ጋር ጭራሽ አናወራ እንዳለችው በቃ አሁንም የሚሆነው። ስለዚህ ታሸማግለን እንኳን ተሸማገል ውጭ ተሸማገል እቤት እንገባ እንጠላለን። ስለዚህ የነሱ ህይወት አክትሟል። ይቅርታ የምላት አዎ ልጅቱን የኔ አይደለችም በማለቴ በሱ ምክንያት አዎ ይቅርታ ይሄንን ያልኩ እኔ ይኸውልህ አብራሃት ለኖርክ ሴት አብራሃት ለኖርክ ሚስት ገባ የአብራክህን ክፋይ የኔ አይደለችም ብለሃታል እንደ እናት። ለዚህ ነው እኔ ይቅርታ ጠይቃት ያልኩት። ስለዚህ እንደውም ማለት ልጅቱ የኔ በመሆኑ ደስ ብሎኛል። ያው እኔ ፈለኩት ከሷ መራቅ ነበር። አሁንም የሚያስተሳስሩን እነሱ ልጆቻችን ናቸው። አሁንም ወደፊት ዋጋ እንድትከፍል አድርጋል። ለዛ ነው ቅድም የሚያልኩ አሁን እኔ በደንብ አልሰማሁም። አየሁ በመሃል ወሬ እያወራችሁ ነው። አሁን ይቅርታውን በደንብ ይቅርታ በጣም የምወደው ነገር ስለሆነ ነው። ስለዚህ አሁን አንቺም ይቅርታውን ተቀበይ፣ አንተም ይቅርታ በል። ይቅርታ ብያለሁ። እሺ ይቅርታ ለእግዚአብሔር ተቀበለሻል። አዎ ትልቅ ነገር ነው። ምን መሰላችሁ እኔ አብራችሁ ኑሩ አብራችሁ አትኑሩ አይደለም። ግን እኔ የምላችሁ የተፈጠረውን ችግር ለመፍታት ሞክሩ። በመሃላችን ምንድነው የገባው? እኛ ይሄን ያህል ዓመት ስንኖር ማደግ ሲገባን ሰርተን የት ባለፈው ስትለኝ እኔ አሁን በጣም እያሰብኩ ነበር አይደል? እንደ ስራዬ የት መድረስ ነበረብኝ አይደል? አዎ ግን አይ አንቺ ነሽ እንትን ያልሽኝ እንኳን አላለም እሱ። በርግጥ ግን ይሄን ማየት ነው መፈተሽ ነው የሚያስፈልገው። ለምንድን ነው እኛ እንዳሰብነው ያልሆነው ነገር ምንድን ነው? ተዋዳችሁ ማንንም አስገድዷችሁ ልጅ ለልጅ ተባብላችሁ አይደለም የተጋባችሁት። እናንተ መርጣችሁ ነው የተጋባችሁት። ስለዚህ መርጣችሁ በተጋባችሁት መርጣችሁ ራሳችንን እየተጋባን ማንም የለም ሽማግሌ። ስለዚህ ራሳችሁ ናችሁ ተዋዳችሁ ያደረጋችሁት ነገር ነው። ስለዚህ ይሄ ነገር እንዳይቀጥል ያደረገው ነገር ምንድን ነው?
ይህንን ነው እሺ ማየት ያለባችሁ። እኔ አሁን ኢሚዲየትሊ እንደው አሁን ከዚህ ሄደን አብረን እንኑር የሚል ውሳኔ ወስኑ ምናምን አይደለም። አብራችሁ ኑሩ አትኑሩ ውስጥም አልገባም። ግን የተፈጠረውን ችግር እዩት እሺ። ቁጭ ብላችሁ እዩት። ቤት ስትገባ ኃይሉ በደንብ አስብበት። ሂድ ቤተክርስቲያን፣ በምታምነው እምነት ሂድ ቤተክርስቲያን፣ ጸልይ። አንቺም እንደዛው ያው እግዚአብሔር እውነታውን አውጥቶላችኋል። ስለዚህ ከዛ በኋላ ግን ቁጭ ብላችሁ እዩትና አሁን እንግዲህ ሽማግሌዎች ምኖች አይተውታል አይደለ? የእናንተን ጉዳይ ብዙ ሰው ገብቶበት ነበረ። አሁን ደግሞ አንድ እድል ስጡ ለራሳችሁ፣ አትጎዱ። ምክንያቱም እናንተም ቆይቺን ልጨርስ፣ እናንተም ልጆቻችሁ የምታተርፉበትን ነው ሐሳብን የምሰጠው እንደ ገለልተኛ ማለት ነው። ምክንያቱም ልጆቻችሁ እናትም አባትም ይገባቸዋል ስለሚገባቸው ማለት ነው። ስለዚህ ግን ለልጆች ተብሎ ደግሞ የግድ አይኖርም። ለዛ ነው ችግሩን ይዩትና ፍቱት እምለው። ካልተፈታ በቃ አናውቅም፣ ግን እግዚአብሔር መንገድ አለው። ስለዚህ እዩ፣ እዚህ ገለልተኛ ባለሙያዎች አሉ፣ ባለሙያ ያዘጋጅላችኋለሁ። ከባለሙያ ጋር ቆይታችሁ የተፈጠረው ችግር ምንድነው፣ ምን ማድረግ ነበረብን፣ ምን ስላላደረግን ነው ይሄ የሆነው የሚለውን በደንብ በዝርዝር ካወቃችሁ በኋላ የምትወስኑት ውሳኔ የተለየ ይሆናል ብዬ አስባለሁ። እሺ አሁን ያቋረጥኩሽን ቀጥይ። ሽማግሌ እሱ ያው በራሱ ኃይል ነው እንጂ አንድ ቀንም በሽምግልና እሺ የሚለው ቃላት እግዚአብሔር ይመስገን ለአሁን ላንተ ይቅርታ በላት ስትለው ይቅርታ አለ። እሺ አይልም፣ ራሱን ሲመስለው ነው እንጂ ማንም እግዚአብሔር ራሱ መጥቶ በአካል አንተ እኔ ነኝ እኮ እግዚአብሔር ቢለው የለም። ኃይሉ በሽምግልና ለማንም እሺ አይልም። ለማንም ከሌሎች ሰዎች እንኳን ታርቆ በማግስቱ ደህና አደራችሁን አያውቅም። እንኳን ተኔ ዝበደለችኝ እያለ ጣሪያ ከሚግጠው ሰው ጋር ሽማግሌ ደግሞ አይገባውም። በቃ እሺ አይልም ዘላለሙ ማለት ነው። ያው እሱን ሲመስለው እንደገና በራሱ ጊዜ ስለዚህ ችግር የለ። አሁን እንግዲህ እሱም ሲመስለው ይሁን እንጂ እሱ ሽማግሌ ምናምን በሽማግሌ እዚህ ጋር ያለውን እኮ ነው ክርክር ሳይሆን እዚህ ጋር በሽማግሌ ምናምን ብለን 7 ጊዜ 8 ጊዜ የሚለው ኃይሉ ሽማግሌ የለውም። ተውት ነው በቃ። ጠባውንም የሚያውቅ ሰው አለ። ተውት፣ እሱ ራሱ ሲመለስ ሲለው ይመለሳል። እሱን ነው እንግዲህ ቅድም እንዳልኩት ስሜትን እናከብራለን የሁሉንም ሰው። ግን አንዳንዴ እዚህ ጋር ደግሞ ይሄን እዚህ ድረስ ሄዳለች፣ እንደዚህ በህዝብ ፊት ይሄን አድርጋኛለች፣ ነገ እንደዚህ ያረጋለው ምናምን የሚባል ደግሞ ሀሳብ እንዳይኖር እዚህ ጋር አሁንም በጥላቻና በቂም ውስጥ ነው ያለው ሰውየው። ስለዚህ እኔ ማን እኔ አላውቅም። እዚህ ጋር ላይ እንትን ሊሆን ይችላል። እዚህ አንድ ሰው ክፉ ከሆነ ያንን ነው ሰው የምታስበው። እኔንም የምታስበው የድሮ አብሮ አደግ በመሆናችን ነው። እዛ ክፉ ሰው ነበርኩ ማለት ያው ሸረኛ ነኝ እዛ። እዚህ ግን አዲስ አበባ ከገባው ግን እንደኔ የዋህ እንደኔ ቂል የለም በቃ። ስለዚህ እኔን ያስጠቃኝ አሁን የዋህነቴ ነው ማለት ያኛው ልጅ እንደተወለደ ነበር መውጣትና መሸሽ ያለብኝ። ስለዚህ እሷ ብቻ አይደለችም፣ ቤተሰብ ከሀ ጀምሮ ያለ ቤተሰብ። ስለዚህ አሁን የለኝም ምናምን ይሄን ያልሰራው እሷ እናትና ዘመዶቿን የወንድሟን ልጅ ትታግዝ እየኖረ ነች። አሁን እዚህ ተቀላምዳለች እንጂ። ስለዚህ እሷ ለእሷ ኑሮት አይሆን የምታስበው ለቤተሰቦቿ ነው። እና የዛን ሰዓት ነበር አንድ ሰው ሰርቶ የሆነ ነገር ማግኘት አለበት አይደል? እኔ ደግሞ ሰርቼ ራሴን ለመቀየር ነው የምፈልገው። እሷ ከእኔም ነጠቀች፣ ከዛም ማለች ወደ የምታደርግበት ያላቅም። ስለዚህ በእሷ ስምም ብዙ ነገር ለማድረግ ፈልጌ እምቢ አለች። እዛም እየተከተተ ነገር ነበር ሰጠቻቸው። ስለዚህ ኑሮዋን አሁን ቆጭቷት ነው አሁን እንደዚህ የምትለው ቁጭት ነው። ስለዚህ የፈሰሰ ውሃ አይታፈስም። በልጆቻችን በኩል ግን ደስ የሚል ጉዳይ ነው። ግን የፈሰሰ ውሃ እውነት ነው አይታፈስም። ግን የፈሰሰ ውሃ ሁሉ ደግሞ አይታፈስም አይባልም። የሚታፈስ ደግሞ አለ። የፈሰሰበት ቦታ ነው የሚወስነው። ውሃውን ያፈሰስንበት ቦታ ነው የሚወስነው። ገባ? የያዝንበት ነገር ውሃውን ሊያፈስ ይችላል። ግን መዘብዘፊያ ውስጥ ማቅረቢያ ላይ ካደረግነው ግን ውሃውን መልሰን እናገኘዋለን። ስለዚህ ይህን ያልኩበት ምክንያት ምንድን ነው? ስህተቶች በትዳር ውስጥ ይፈጠራሉ፣ አለመግባባቶች ይፈጠራሉ። እኔ ሁሌ ምንድን ነው ደጋግሜ የምናገረው ነገር፣ አንድ የሆነ ነገር የተሳሳትነው ነገር ይኖርና ያንን ለማረም በሌሎች ስህተቶች መሄድ አያስተካክለውም። ያንን ስህተት በፍጹም አያርመው።
ስለዚህ አንቺ እንግዲህ አሁን እሱ ያለው ነገር አለ ሰምተሻል፣ አንቺ ያልሽው ነገር አለ ሰምቷል። እኔ ለራሳችሁ ለህሊናችሁ ነው ይሄን የምተወው። ያው እናንተ እዛ ጋር ያለው ነገር አላያችሁ። አዎ ለህሊናችሁ ነው የምተወው የምለው ለዚህ ነው። ስለዚህ ምንድነው መሰላችሁ አሁን ነገ እዚህ ትዳር ላይ ምን እንደሚፈጠር አናውቅም። እኔ እድሉ እንዳላችሁ እንድታቁ ነገ መኖር እንደምትችሉ እንደምታቁ አብራችሁ መኖር ቤታችሁን ትዳራችሁን ያለውን ነገር ማስተካከል እንደምትችሉ እንድታቁና እድሉ እንዳለ እንድታስቡ ነው የምፈልገው። አንቺ ምን ነው የምታስቢው? እኔ አላውቅም። እግዚአብሔር ያለው ይሆናል። እግዚአብሔር ያለው ይሆናል። ካለ እግዚአብሔር ይሄው እግዚአብሔር ብሎ አይደለ ገና የ5 ወር እርጉዝ ሆኜ እዚህ የደረስኩት። አሁን ጥቅምት ሲመጣ እንግዲህ 2 ዓመት ከዛም ወዲህ እኮ እንደዚህ ማርጋኛለች ካለ በኋላም እኮ ለብቻው አለ። ታሪካችን ረጅም ነው። ያው በዚህ ጥቅምት ላይ ነው ልደቷ የልጃችሁ አይደለም? ኧረ እሱ እንትን ያለበት ጠቤ ያነሳበት አካባቢ ነው። ስለዚህ ልደቷማ መጋቢት 5 ነው ያለፈው መጋቢት 5። በጣም ጥሩ። አሁን የምናደርገው ለልጆቹ የሚገባውን ነገር ማድረግ አለበት። የአባትነት ፍቅሩ ቢቀር የሚሟላቸው መሰረታዊ ፍላጎታቸው መሟላት አለበት። ይኸው እንግዲህ ከጥቅምት ጀምሮ እስከዚህ ሰዓት ድረስ የራሴ ያችሁ ደሞዝ ናት። እኔ አሁን ኑሮ ከብዷል። እንዴት ነው የሚሆነው? ይሄንንስ በምን ደረጃ ነው ጠይቄ ሰውዬ ይህ መፍትሄ የሚረዳበትን መንገድ ወይስ በእናንተ ነው ወይስ በሌላ አካል ነው የማገኘው? እንዴት ነው ነገሩ? ኃይሉ እንግዲህ እኔ ጠቅለል አደረኩት አጋጣሚ ስለ ትዳሩ ምን ታስቢያለሽ ስልሽ ያው እግዚአብሔር ፈቀደው ይሄን እየነገረህ ነው። እንግዲህ ሴት እኮ እንትን አይልም እየተሽኮረመምሽ አይደለም ስለ እንግዲህ እግዚአብሔር የፈቀደው ነው የሚሆነው እሱ ማለት ነው። እሱ እዚህ ጋር እኔ አብቅቷል የሞተ ሰው ነው የውሃ ፈሰሰ ውሃ ነው ቢል አይሆንም። ፈጣሪ ነገ ህይወት አለ ካለ አይቀርም። እኔም ብጠላው እሱም ቢወድም አይሆንም። እሺ ኃይሉ አሁን 2 ነገር ነው ያለው። ቅድም እንዳልኩ ያው የማሰቢያ ጊዜ አለ ብዙ ነገሮችን ለማሰብ፣ ግን በልጆቹ ጉዳይ ላይ ደግሞ እንግዲህ ያቋረጥከውን ነገር መቀጠል እንዳለብህ ያው ግልጽ ነው። ይሄ ምንም ወደዚህ የሚባል ጉዳይ አይደለም። 2 ነገር ነው ያለው እንደተባለው ያው በህግ እኔ ያው አንድ አባት አቅም እያለው ጤነኛ ሆኖ መስራት እየቻለ ገንዘብ ማግኘት እየቻለ ለአብራኩ ክፋይ ለልጆቹ ቀለብ ቁረጥ ተብሎ ፍርድ ቤት ላይ መቆም አለበት ብዬ አላስብም። ይሄ የኔ ሐሳብ ነው፣ የህሊናው ጉዳይ ስለሆነ ማለት ነው። በህግ መሄድ ይቻላል፣ ምንም የተለየ ነገር የለውም። በህግ ሄደሽ ያለው ግን ያን እሱም ይፈቅዳል ብዬ አላስብም። ምንድነው የምታስበው? እስኪ ካንተ ልስማ። እሷ እንኳን እችን ታህል ነገር አግኝታና 2-3 ካሳ ናጸየን ሌላውን ተሆነ ይችን ጃኬት ራስ አውልቄ እንድጥል የምፈልግ ሴት ነበረች። አሁን እዚህ ትታወራ ሌላ ነው። ስለዚህ አቅሜ በፈቀደ እንትላለሁ። አሁን ከዚህ ትወጣ የምታስበው ነገር ስላላት በፈለገችበት ትሄድ። ግን እኔ ደግሞ ልጆችን ወይም ልጄን እንዳባት ባለኝ አቅም አግዛለሁ። ከአቅሜ በላይ ደግሞ ምንም ሆነ አልችልም። አቅሜ በፈቀደ ሳይሆን አሁን አቅም በፈቀደ እንረዳለን የምንለው ሌሎች ሰዎችን ሌሎች ግለሰቦችን ሌሎች ቤተሰብን ሊሆን ይችላል ኦር ጓደኛን ምናምን ነው አቅሜ በፈቀደ እረዳለሁ የሚባለው። ልጅን አቅሜ በፈቀደ እረዳለሁ አይባልም። ልጅን ግዴታዬ ስለሆነ ምንም ውስጥ ገብቼ እረዳለሁ ነው የሚባለው። በነገራችን ላይ ገባህ አይደለ? ማን አላቸው እነዚህ ልጆች ካንተ ውጪ? ማንም የላቸው አይደለ? አሁን የእናንተ ጸብ የእናንተ አለመግባባት ምናምን ያ ሌላ ጉዳይ ነው፣ ሌላ ኢሹ ነው። የልጆቹ ጉዳይ ደግሞ ሌላ ነው። ስለዚህ ልጆችን አቅሜ በፈቀደ እረዳለሁ ሳይሆን የተቻለኝን በሙሉ አድርጌ እረዳለሁ። እኔ ምንድነው ለማለት የፈለኩትኝ አሁንም ምነግራችሁ ለእናንተ ያው ይሄን ፕሮግራም ስታዩት ነገ ከነገ ወዲያ ቤት ቁጭ ብላችሁ ስታዩት የምትወስኑት ውሳኔ ይሆናል። ይሄን አይታችሁ እናንተ እየተከራከራችሁ ፍርድ ቤት ቆማችሁ እንደዚህ ቀለብ ቁረጥ እንደዚህ ነው ገቢክ እንደዚህ ነው ስትባባሉ ማየት እኔ አልፈልግም። እውነታውን ንገረን ካላችሁ ግን ሁኔታዎች አስገዳጅ ከሆኑ ግን ምንድነው የሚሆነው? ወደዛ አይደለም የሚሄደው። ስለዚህ ይሄ እንዲሆን እኔ አልፈልግም። እናንተ እዛው በሰላም ነገሮችን ቋሽታችሁ ከሚገባው በላይ ካለ በቃ አሁን እኮ አረጋገጥክ። ጥርጣሬ የነበረው ልብ ውስጥ በጣም
ከባድ ነገር ፈጥሮብህ የነበረው ነገር እንግዲህ የሁለተኛ ልጅ የኔ አይደለችም የሚለው ስሜት ነበር። ይሄ ተረጋግጦልሃል፣ አባት ሆነሃል። ስለዚህ ከዚህ በኋላ ያለው ነገር ያንተ ጉዳይ ነው የሚሆነው ብዬ አስባለሁ። አስብበት፣ እንዳልኩ ነገሮችን በእርጋታ ለማየት ሞክሩ። ከዛ በኋላ እኛ ሁሌም አለን፣ እኛ እናንተን ለማገዝ በማንኛውም ጊዜ እኛ አለን። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ከአንቺ ልጀምር። እንዴት ነው ይሄ ሰውዬ ሀሳቡን ወደ ልጆቹ የሚያደርገው? ይሄ ጥያቄ ነው ለሱ። እንግዲህ መልሱን ላንተ ይስጥ። ያው ሰምተሃል ጥያቄው። እስከ ዛሬም በሆነ አንደኛው ልጅ እኔ ጋር ነው ያለው። ምንም እሷ ጋር ለማደሪያ ነው እንጂ ይሄዳል። ለምን የእናት ፍቅር እንዲያጠያኩ ያለው እሷ ጋር ነው። አንደኛው ልጅ ሙሉ በሙሉ ያለው እኔ ጋር። አሁንም ያኛውን ልጅ እኔ ጋር አድርጌ ይቺኛዋን ደግሞ ያው ካለኝ እንትን ላይ እንትን ለማለት እፈልጋለሁ። የእሷ ሀሳቧ ግን ይህም አይደል ማለት ድሮ የእሷን ሀሳብ ስለማውቀው ይህም አይደል እንኳን ይችን ያህል ነገር አግኝታ ብዙ ቦታ ነው የምደርሰው። ስለዚህ ያለውን ኩላ ለመቀበል አሁንም ዝግጁ ነኝ ማለት እሷ በቃ እኔን ሀብታም ወይም ያለኝ አድርጋ ነው እየምትወስደው። እኔ ደግሞ ምንም ነገር የሌለ ሰው ነኝ። ምክንያቱም ሱቅ ነበር፣ ሱቁ ተቃጥሏል። አሁን ሱቁንም አዘጋችው። አሁን ጭራሽ ገቢ የሚባል ነገር የለኝም። ስለዚህ የቀን ስራ ነው እየምሰራው። እየሰራሁኝ ይሄኛው ልጄን አስተምራለሁ፣ እንደዚህ ሲሆን ደግሞ እንትን እላለሁ። እሷ ግን በዚህ የምትመለስ አይደለችም። ትከሰኛለች የሚል ስጋት ነው ያለብህ? 100%። ይሄማ በዚህማ ስለማቅ ነው እኔ እና ችግር የለው ሁሉንም ለመቀበል እኔ ግን ዝግጁ ነኝ። እሺ በምን አቋም ላይ ሆኖ ነው እንደዚህ ዝም ያለ ነገር የሚደረገው? ይሄኛው ልጅ እኔ ጋር ነው። ልጁ በመካከል እዛም ሳይበላ እኔም ጋር ሳይበላ ክልትው ብሎ ያድራል። እሱ ሱቅም ያለው ሌላ ሰው ነው፣ እሱን አያገኝም። እሱ ስራ እየሰራ ነው። በዚህ መካከል የት ነው የሚውለው? ጨዋታ ቦታ ነው። ይሄ እኔ ጋር ነው የሚበላው። አንድ መሬንዳ፣ አንድ ቁራሽ ዳቦ፣ አንድ ብስኩት። ለምን አይስጠው? ተፈለገ የሚያስፈልገውን ይቁረጥ፣ ልጆችን ስር ያሳድጋለሁ። ይሄ የመሸወድ እየሰጠውት ነው ለማለት ራሱ የማይረባ ነገር ነው። ቤት ውስጥ አይታለች እኔን የውሸት ተናጋሪ ለማድረግ ይሄው ይዞ እየሄደ ለማስመሰል የሚሆነው ነገር ምንም አይዋጠኝም። ከሱ የጥቃቅን ነገሮች የበላ ነው። ዛሬ ራቱን እሷ ጋር በልቷል፣ ነገ ቁርሱን እሷ ጋር ነው። ይሄ አይሆንም። አዎ አንድ ነገር ልንገራችሁና እንለያይ። እንደው ወደ አእምሮ የመጣ ነገር ስላለ ሌሎች ተመልካቾችም ይማሩበታል ብዬ ስለማስብ ነው። እሱ ጋር ውሎ ልጄ ወደዚህ ሲመጣ እኔም እዛ ይበላ ይመስለኛል፣ አልሰጠውም። ከዛ እዛም እዚህም ሳይበላ ሊያድር ይችላል። ይሄ እንደ ቀላል አትዩት እሺ። ልጆች በወላጆች አለመግባባት ምክንያት እኔ እውነተኛ ታሪክ ነው የምነግራችሁ። ሜቢ ከ15 ወይ ከ16 ዓመት በፊት የተፈጠረ ታሪክ ነው። እናትና ልጅ ልክ እንደናንተ ባልና ሚስት ከተለያዩ በኋላ ልጅን ይቀባበላሉ ለማየት። እነሱ ላለመገናኘት እዛና እዛ ሆኖ ነው የሚቀባበሉት። አስፋልት ዳርና አስፋልት ዳር ማለት ነው። ይኸውላችሁ አሰቃቂ ታሪክ ነው የምነግራችሁ። ልጁ በሁለቱ መሃል ሲቀባበሉ በመኪና አደጋ ህይወቱን ያጣ ልጅ አለ። ዲስ ማች የዚህን ያህል እንትን መባባል የለባችሁ። ከተለያያችሁ እንኳን እንደ ትልቅ ሰው ማንም ሰው ስንለያይም እንደ ትልቅ ሰው ለልጆቻችን የምናደርገው ነገር እንደ ትልቅ ሰው። አንቺ መብትሽን በህግ እስከ መጨረሻ ሄደሽ ማስከበር ይችላል። አንተ ልጆቼን እኔ ማሳደግ እችላለሁ፣ እሷ እንደዚህ መብትህን በህግ ህጉ ለሁለታችሁም እኩል። ስለዚህ ይሄን አድርጉ። እኔ እንድታስቡበት ነው፣ ነገሮቹን በሰከነ መልኩ እንድታዩ ወደ ራሳችሁ እንድትመለሱ ስለምፈልግ ነው። ለማንኛውም በጣም ነው የማመሰግናችሁ። በእናንተ ታሪክ ብዙ ሰው ተምሯል ብዬ አስባለሁ። ስለዚህ እንግዲህ እንዳልኳችሁ እኛ ሁሌም እናንተን ለማገልገል ዝግጁ ነን። በማንኛውም ጊዜ ልታገኙ ልትደውሉልን ትችላላችሁ። እሺ ኃይሉ በጣም አመሰግናችኋለሁ። በርቱ። እሺ እናመሰግናለን። እኛም እውነት ነው እኔን የምናገረው ያው ትንሽ የመናገር አቅም የለም። ስለዚህ በጣም የምናመሰግናችሁ እኛም ይሄን ታሪክ ራሱን እውነት ሆኖ በማግኘቴ ያው እንትን ነው። ስለዚህ ወደፊት ደግሞ ያው ባለን አቅም እንትን እንላለን።
እግዚአብሔር ከእናንተ ጋር ይሁን። ይሄን ኮፒ አድርጋችሁ አሁን ማለት ነው መውሰድ ትችላላችሁ። እዚህ ጋር እሺ ሰዎች ራስሽ አስመርምረሽ ተሷ አትቀበይም ወይ በግልሽ ብር ከፍለሽ ምን ብለሽ ሲሉ ነበር። እንግዲህ እኔ የለኝም ይሄን ሚዲያ አፈላልጌ ብዙ ሰው ረዳኝ። እሱንም ተወጪ ነው ያዳንኩት። ስለዚህ እኛም ኖሮን አይደለም እውነት ለመናገር ግን ለማገዝ ነው ችግሮችን ለመፍታት ስለቆመ እንደዚህ እንደውም በፊት ነበር የኖር የሰማሁት። እንደውም ያከራይ ወንድም አለ መሀል ከተማ ነው የሚኖረው። ወይኔ እነዚህች ልጅ እኮ በቃ ሶስቱም አንድ አይነት ናቸው። የሰውዬ ምን ሆነ ነው ልጆቹን የካደው? እሷን ቢጠላ እንዴት ልጆቹን ይጥላል? እዮሃ ሚዲያ የሚባል እኮ አለ። እስቲ ቆይ ዩቲዩብ ላይ ፈልገን ነግርሻለሁኝ ቆይ አይቼ ትለኝ ነበር። አከራይ ራሱ ማለት ነው እንትን ኮምፒውተር ላይ ነው የምሰራውና ለእናንተም እዚህ ላደረሳችሁን እግዚአብሔር ይስጥልን። ምንም ችግር የለም። በበለጠ ደግሞ ያው እሱም ተወጪም ድኗል። እንግዲህ ያን እዚህ የሚያወጣውን ደግሞ ለልጆቹ የሆነ ነገር ማድረግ አለበት። እሺ በጣም እናመሰግናለን። ይሄ የህሊና ጉዳይ ነው። ከዚህ በኋላ ያለቀረው ነገር የሰዎች ሳይሆን የህሊና ጉዳይ ነው ብዬ ያስባለሁ። እንዳልኩት መግባባት እንኳን ባትችሉ በህግ ሄዳችሁ አንቺም መፍትሽን አንተም ፍርድ ቤቱ አይቶ ገቢውን ግራ ቀኝ አይቶ ሁሉ ነገር የሚወስን ነው የሚሆነው። እኔ እዛ ደረጃ አትድረሱ። ያው ያለውን ነገር በፍቅር ያዙት ለማለት ያክል ነው። ግን በርቱ። ነገ ሌላ ቀን ነው። በእርግጠኝነት ነገ ታሪኮች ተቀይረው እንደማገኛችሁ ተስፋ አደርጋለሁኝ። በጣም ነው ማመሰግናችሁ የተከበራችሁ ተመልካቾቻችን። ከዛሬ ባለ ታሪኮቼ ከኃይሉና ከወርቀዘብ ጋር ያደረኩት ቆይታ ይህንን ይመስል ነበረ። የወርቀዘብ የሁለተኛ ልጇ ማለትም ሴት ልጃቸው ህሊና ኃይሉ እንግዲህ ወርቀዘብ እንዳለችው በመጨረሻም የአቶ ኃይሉ ሆናለች ማለት ነው። በዚህ ሁኔታ ፕሮግራማችን እናጠናቅቃለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ